እንደምን አደራችሁ? ስላሳደረን እልል ብላችሁ እግዚአብሔርን አመስግኑ። ያደረ ብቻ ያመስግን። እንግዲህ ከዚህ በመቀጠል ሰዓታችን ለመቆጠብ ያክል እባካችሁ በአውደ ምሕረቱ ላይ ወዲያ ወዲህ የምትሉ የሚዘረጋው የእግዚአብሔር ማዕድ ስለሆነ በዚህ ሰዓት ሁላችሁ ያላችሁበት ቁማችሁ ቃሉን እንድታዳምጡ ወንጌሉን እንድትሰሙ መስማት በራሱ ያስባርካልና በረከት ስለሆነ መስማት በያላችሁበት ሆናችሁ ቁማችሁ ቃሉን እንድትከታተሉ እናሳስባለን። በሩ አካባቢ መጨናነቅ ይታያል። እየተሳለማችሁ ወደ ውስጥ እንድትገቡ እናሳስባለን። በሩን ከፈት አድርጉት። በወንዶቹም በሴቶቹም መጨናነቅ ይታያልና ስለዚህ ቃሌን የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋ ተብሎ ያርፋል ይላል። እውነት ወንጌል ከመከራ ስጋ የሚያሳርፍ እረፍት የሚሰጥ ነውና ስለዚህ ነፍሳችን አርፋ ምግቧን የምትመገብበት ሰዓት ስለሆነ ሁላችሁ እባካችሁ ወዲያ ወዲህ ሳትሉ ተረጋግታችሁ ተቀምጣችሁ ወንጌሉን እንድታዳምጡ እናሳስባለን። ከዚህ በመቀጠል ወደ ዝማሬው እንሄዳለን ማለት ነው። ዝማሬው ወንድማችን ሸጋው ዘማሪ ዲያቆን ዘውዱ ጋራ በአንድነት ነው ይዘምራል ማለት ነው። እኛም በአንድነት እንዘምራለን ከእነሱ ጋራ ወደ መዝሙሩ